ሰላም ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ሰላማችሁ ብዝት ይበልልኝ። እስካሁን ቻናሌን ላይክ፣ ሰብስክራይብ፣ ኮሜንት ስታደርጉ ለቆያችሁ ፋሚሊዎች እጅግ በጣም ምስጋናዬ ከልብ ነው። እንግዲህ ዛሬ በአዳዲስ ቪዲዮዎች ነው የምናወራው። እነዚህ አዳዲስ ቪዲዮዎች እንግዲህ ሰሞኑን በናቲና በሄሉ መካከል አንዳንድ አላስፈላጊ ነገሮችን እያየን ነው። አላስፈላጊ ድርጊቶችን እየተመለከትን ነበረ። እነዚህ ድርጊቶች ተገቢ ናቸው? ተገቢ አይደሉም? ሄሉ የሄደችበት እርምጃ ምንድነው? ናቲስ የሄደበት እርምጃ ትክክል ነው? ትክክል አይደለም? የሚለውን ነገር በዝርዝር ስናይ ሁለት ነገሮችን ከነዚህ ቪዲዮዎች እንወስዳለን። አንደኛው መፈንከትን አይተናል። የመፈንከት ድርጊት አለ። ሁለተኛ የውስጥ ቁስለት የሚባል ነገር አለ። ሁለት አይነት መፈንከት ነው ያለው። አንደኛ ውጫዊ፣ ይሄ ኤክስትራዊ ፍንከታ ነው የምናየው። ሁለተኛው ነገር ደግሞ የውስጥ ነው። ናቲ ጋር ያለው የውጪ ፍንከታን እንመለከታለን። ሄሉ ጋር ደግሞ የውስጥ መድማትን። ሁለት አይነት ነው። ይሄ ታንጀብል እና ኢንታንጀብል የምንለው ድርጊት ነው። ታንጀብል ተጨባጭ ድርጊትና የማይጨበጡ ድርጊቶችን ነው የምናየው። ስለዚህ እንደ ሰው እንዳጠቃላይ እንደ ሰው ስንመለከት ሄሉ ያደረገችው እንትን ያው በህግም በምንም ሊያስጠይቃት የሚችለውን ድርጊት ነው በዛ ቪዲዮ ላይ የተመለከትነው ማለት ነው። ነገር ግን ሁለቱ የሄዱበት እሱን ያደረገችበት መንገድና እሱም እሷ ላይ በድሏል የሚለውን ነገር በደል ፈጽሟል የሚለውን ነገር ስናይ በኔ እይታ ባላንስ ነው። እንዴት ብትሉኝ ሁለቱ ልጆች ይዋደዳሉ። ሁለቱ ልጆች ቢዋደዱም አላስፈላጊ ትንቅንቅ ውስጥና የሆነ እንካ ሰላምታ የሚመስል የህልህ ፍቅር ሙግት ውስጥ ገብተዋል። ናቲ በመጀመሪያ እዛ ቤት ሄዶ ያንን ድርጊት እሷ ጋር ሲያይ ወንድ ይዛ ነው ያን ነገር ደግሞ ያረገች ብዬ እኔ ማምነው ያው እሱን ለማስቀናት ወይም ደግሞ እስቲ ይየው የኔንም ቁስል ይየው ሰው በሰው ላይ መያዝ ምን ያህል ያስከፋል የሚለውን ድርጊት ትገልጻለች ብዬ ነው ልትገልጽ የፈለገችበት መንገድ ነው ብዬ ነው እኔ የመጀመሪያውን ያንን ቪዲዮ ሳይወሰርኩት ማለት ነው። እና እሱም በተቃራኒ አሁን እቺ አዲሷ ልጅ ጋር ሲሄድ ለይቅርታ ነው የሄደው ነው የሄድኩት ነው የሚለውና ለይቅርታ ያው ኬክ እና ወይን ነው ይዞ ሄደው እና ልጅቷ ይቅርታ የምትጠየቅበት መንገድ ምንድነው ነው? እኔ አሁን ጥያቄው ልጅቷ ይቅርታ ምን በድለሃት ነው? ሄሉ ምን በድላት ነው ይቅርታ ልትጠየቅ የሄደችበት ምክንያት? ልጅቷ ልትጠየቅ የሄደችበት ምክንያት ምንድነው? ተገቢ ነው? ተገቢ አይደለም? አንደኛ ተገቢ አይደለም። ምክንያቱም ልጅቷ አልተሰደበችም፣ አልተደበደበችም፣ አልተወቀሰችም። ጀስት ልጅቷ የሄደችበት መንገድ የራሷ ነው። ነገር ግን አንተ ልትሄድ የምትጠይቅበት ልጅቷ አንደኛ በደል ሲደርስባት ነው። ምንም በደል የደረሰባት ነገር የለም እና በዛ አግባብ ሄደ እሷን ይቅርታ ኬክ ይዘህ መጠየቅ ምናምን ነገር በስልክም ልጠይቅ ትችላለህ በእርግጥ ማለት ነው። ነገር ግን አሁንም ያኛው የመጀመሪያ ደክሜበታለሁ የምትለውን ፍቅር ለማዳን ሳትጥር በሁለት ቀን ወይ በአንድ ቀን ልዩነት ልጅቷ ጋር ኬክ ይዘህ ሄድ። ስለዚህ እኔ አንደኛ ከውስጥ የሆነ ያልወጣ ነገር ሊኖር ይችላል አይዶኖ በዛ ልክ ይቅርታ መጠየቋ አግባብ ነው ብዬ አላስብም። እና ሄሉ እዛ ጋር እርምጃ የወሰደችበት መንገድ በዛ ልክ ስላልጠበቀች ነው። አንተን ለማስቀናት የሷን ቁስል እኔ ቀመጥኩትን ጽዋ ይጠጣት ብላ ነው ኦሬዲ ወንድም ቤቷ ይዛ ሄዳ አንተን በዛ ልክ እንድታያት ያደረገችው ማለት ነው እንጂ ጀስት በዚህ ልክ አንተ ተገልብጠ በአንድ ቀን ልዩነት ውስጥ ሌላ እንትን ምንድነው ይሄ ሰርፕራይዝ ልጅቷን ለማድረግ በኬክ ምናምን ነገር እኮ ይቅርታ አይጠየቅም። በወይን ይቅርታ አይጠየቅም። ልጅቷን መጠየቅ ከፈለክ ጀስት ጠርተ እንዲያነ ነገር ያልሆነ መንገድ ሄጄ እንዲ ስላስቀየምኩሽ ሶሪ ምናምን ብለህ ልታልፍ ትችላለህ። ነገር ግን በዛ ልክ ኬክ ይዞ መሄድ ኬክ ሁሉም ሰው ጋር ይዞ ይኬዳል እንዴ? አይኬድም። አበባ ሁሉም ሰው ጋር ተይዞ ይኬዳል እንዴ? አይኬድም። በቃ ይቅርታ በይቅርታ ይታለፋል። ልጅቷን ጠርተ ሄሉ ይቅርታ ማለት ትችል ነበር። በእርግጥ ሄደ ብለሃል። ነገር ግን በዛ ልክ መሆን አልነበረበትም። እና ሄሉ እዛ ጋር እንትን ስትል ናቲ ተፈንክቷል። ኬኩን ተውት፣ ፊቱ ላይ የመታችውን ምናምን ትታችሁ ፈንክተዋለች። ስትፈነክተው ኦሬዲ ራሷን ከመቆጣጠር አንፃር ነው። ከዚህ በኋላ እንደውም አልፈልግሽም ሲላት ነው ጀስት ራሷን መቆጣጠር አቅቷት ያንን እንትን ያደረገችው።
እንደ ሰዋዊነት እንደ አግባብነት እንዳለው እንደ ተጠያቂነት በጣም የሚያስጠይቃትን ነገር አድርጋለች። ምክንያቱም ነገ ከዚህ ልጅ ጋር አንድ ላይ ልትሆን የምትችል ልጅ ናት። ነገር ግን በዚህ ልክ እርምጃ መውሰዱ ያስከፋል። ነገር ግን እሷ ይሄን እርምጃ ስትወስድ በጣም ከላይ እስከታች የተንጫጩ ብዙ ሰዎች አሉ። በብዙ ሚዲያ በቲክቶኩም በምኑም ሲንጫጩና በጣም ያልሆነ ፍርድ ሲሰጡ ነበር። ሁለት ነገር ላንሳላችሁ። አንደኛ እሱ ሲፈነከት እንዲህ በጣም በቃ ደም ምናምን ነገር እንትን ብሎ ያው ከውጭ የፈሰሰ ደም አይታችሁ ነው፣ ከውጭ የተጎዳ ቁስል አይታችሁ ነው እንደዚህ ያላችሁ። የውስጥ ቁስል ሰው ውስጡ ሲቆስል እንዲህ ነው የሚደመው። እንዲህ አሁን ሰው ላይ እንደዚህ በጠርሙስ ወይ በድንጋይ ሲመታ እንደሚፈስ የሰው ልጅ ውስጡም ሲጎዳ ልክ እንደዛ ነው የሚፈሰው። ማታብሱት ነገር ማትሸፍኑት ነገር። ይሄ እኮ እንደውም እንትን ተብሎ ከላይ ኤክስተርናል ይሄ ጉዳት ሲመጣ ሰው እንደዚህ በእንትን ተደርጎ በፕላስተርም በፋሻም ተደርጎ ይድናል። የውስጥ ቁስል ግን አንዳንድ ሰዎች የሰውን ልብ ይጎዱና የሰውን ልብ ይሰብሩና እልም ይላሉ፣ ከሰው ህይወት ይወጣሉ። የዛን ሰው ህይወት ምስቅልቅል አድርገው እና ያ ከውስጥ የሚቆስለው ቁስል ያ ከውስጥ የሚፈሰው ደም ደም ከደምም በላይ ነው። በነገራችን ላይ የውስጥ ቁስል ከደም በላይ ነው። አናሸው አናከው እንዲህ መጨስ ነው በቃ። እና ለምን ከዛ ጋር ባላንስ አርጋችሁ አታዩ? እሷ እኮ የጨሰችበት መንገድ አለ። መጀመሪያ ሴት ጋር ሄዶ ያሳያት እሱ ነው። መጀመሪያውኑ ሴት ጋር ሄዶ እና ያንን ቁስል እሷ በውስጧ ተሸክማለች። ያንን ቁስል ማንም እንትን ያለው ይሄን የተጎዳውትን ቁስል ይው ብላ ነው እሷ በቤቷ ወይን ይዛ ሌላ ሰው ጠርታ እንትን ስትል የነበረው ሄሎ ማለት ነው። ነገር ግን እሱ በተቃራኒ ሄዶ እሱ ያደረገችውን ላድርግ ብሎ ኬክ ጨመረበት። ኬክ ጨምሮበት ነው ይዘህ ፍቅር ደግሞ በእንካ ሰላምታ እንዲህ በቦክስ ምናምን ነገር እንትን የሚባል ነገር አይደለም። የሚመለስ ነገር እና የሚድን ነገር አይደለም። አንዳችን መሸነፍ አለብን። የሆነ ሰው ሲጣላ ወንዱ ሲጣላ ሴት ጋር የሚሮጥ ከሆነ ሴቷ ስትጣላ ደግሞ ወንድ ጋር የምትሮጥ ከሆነ ተያይዞ እሳት ነው እና እንደዚህ አይነት ነገሮችም ሲሰሩ ህዝቡ ጋር ምን ያስተላልፋል? ህዝቡ ምንድነው ከዚህ እኔ ከምሰራው ድርጊት የሚማረው ብለን ስናስብ ጦርነት ነው የምንማረው። ኦሬዲ ጦርነት ነው የሚያስተምረን። እንደዚህ አይነት እንትኖች ሐሳቦች፣ እንደዚህ አይነት ድርጊቶች ጦርነት ነው የሚያስተምረን። መጥፎ ነገር ነው። አጓጉል ህልኮችን አጋጉል የሆኑ ባህሪያቶችን እንድንማር የሚያደርገንን ነገር ነው ያየሁት ማለት ነው። ስለዚህ እሷን አሁን እናንተ የሰጣችሁበት ኮሜንት በእሷ ቦታ ሆናችሁ እሷ ውስጧ የደማበትን መንገድ ይሁት ተመልከቱት። የሱ እንደዚህ ተመታ ደማ በቃ እንደዚህ ምናምን እንትን አለ። እሺ ትክክል ነው እያልኩ አይደለም። ደምቷል፣ ያ ድርጊትን አውግዤዋለሁ። ነገር ግን ከውጪ እሷ ላይ በጣም 100% የምትፈርዱ ሰዎች የጤነኝነት ምልክት አይመስለኝም። ሰው ሲጎዳ ውስጥ ድረስ ምንድነው ይሄ ልጅ ችግሩ? በቃ በጣም እኮ ተጎድቷል፣ ይሄን ያህል በደል ተፈጽሞበታል ምናምን ብላችሁ ያንን ሰውንም ጥቂት ሰዓት ጥቂት ጊዜ መረዳት መቻል አለብን። አብዛኛቻችን በየቤታችን ብዙ ነገሮች ይገጥሙናል። በሩን እየዘጋ የሚያለቅስ ሰው ብዙ ነው። ለማንም ሳይናገር ብዙ በደል እየተፈጸመበት ውስጥ ለውስጥ የሚያብድ የሚቆስል ማህበረሰብ ዘጭ ነው ያለው። ስለዚህ እነዛን ሰዎች ከውጪ ኤክስተርናሊ ጉዳት ስናይ ማዘን ብቻ ሳይሆን የውስጥ ቁስልንም መረዳት መቻል አለብን ነው። እኔ እዛ ጋር ሐሳብ መስጠታችሁ መብታችሁ ነው፣ መስጠት ትችላላችሁ። ግን በዛ ልክ ሳይሆን ባላንስ አድርገን እሷንም ውስጡም በጣም የቆሰለ ሰው ውስጡም በጣም ያረረን ሰውንም እንትን ማለት አለብን፣ መረዳት መቻል አለብን። አንድ ሰው እላዩ ብቻ እንዲህ ስለተፈለከተና የሆነ አሻራ ስላደረበት ብቻ ያ ሰው ተጎድቷል ማለት አይደለም። እና በዛ ልክ እናንተም ሰዎችን መረዳት በቃ ሰውን መረዳት የምንችልበት ነገር ባላንስ አድርገን መረዳት የምንችልበትን መንገድ መፍጠር አለብን እንጂ እንዲህ ዝም ብሎ እሷንም ከመሬት ተነስቶ ዶግ አመድ ማልበስ ተገቢ ነው ብዬ አላስብም። እና ነገ እነዚህ ልጆች ኦሬዲ አንድ ላይ ይሆናሉ፣ አንድ ላይ ይገናኛሉ። አንድ ላይ ሲገናኙ ግን ዛሬ እኛ ከአፋችን አውጥተን የምንጠቀማቸው ቃላቶች አሉ በየፔጁ ማለት ነው። እና ነገ ለዛ ጥያቄዎች የመጀመሪያው የምናፍረው እኛ ነን። የመጀመሪያ በሰጠነው ሐሳብና በኮሜንትም ሆነ በንግግሮች ቪዲዮ ሰርተን በምንለቀው የምንጸጸተው እኛ ነን።
ይሄ ቢዝነስ ምናምን ነገር ለመስራት እሱን ተውት። ግን ድርጊት ስናወግዝ ባላንስ ማድረግ አለብን። ትክክል እናት ብዬ አይደለም፣ ግን እሷ ከውስጧ ራሷን መቆጣጠር ማትችልበት ደረጃ ሆኖ ያንን ድርጊት አድርጋለች። ያን ድርጊት እንደ ሰው ተጠያቂ ያደርጋታል። በህግም በምንም ቢኬድ ተጠያቂ የሚያደርጋትን ድርጊት ነው ያደረገችው። ነገር ግን እሷ ያንን ድርጊት ባደረገችበት አብዛኛው ሰው ጮህባታል። ግን እሷ የቆሰለችውን ቁስል በውስጥ ስትደማ ነበረ ነው። እሱ ጀስት ሌላ ሴት ጋር በሄደበት ሰዓት ስትደማ የቆየችበት ነገር አለ እና ያንን ነገር እሷንስ የተረዳ ሰው ምን ያህል ነው? ምን ያህል ሰው ተረድቷታል በዛ ጉዳይ የሚለውን ነገር ባላንስ አድርገን ማየት አለብን። ሐሳብ ስንሰጥ ሁለቱንም ልጆች እዚህ ጋር እሷንም በምናወግዝበት መንገድ ትክክል አልሰራሽም፣ ይሄ መንገድ ልክ አለ፣ አንተም ይሄን ባታረግ ኖሮ እኚህ ችግሮች አይደርሱብህም ብለን ፍትሃዊ የሆነ ብይን ነው መስጠት ያለብን እንጂ ውርጅብኝ እንደዚሁ በደመ ነፍስ ተነስተን መስጠት አግባብ አይደለም ብዬ ነው ማስበው። ከዚህ ጋር በተመሳሳይ ሰሞኑን እንግዲህ በአዶናይ እና በጃኒ መካከል የተፈጠረውን ነገር ተመሳሳይ ነገር ላንሳላችሁ። ሁለቱ በተለያዩ ሰዓት በጣም አዶናይ ጠፍቶ ነበረ። ለ36 ሰዓት ከማህበራዊ ሚዲያ ራሱን አጥፍቶ ነበር እና እነሱ ያንን ሲመላለሱ ከጆን ጋር እሷ ያንን ነገር ስትመላለስ ቪዲዮ ስትሰራ ምናምን ነገር አዶናይ እዚህ ሁኔታ ላይ ነው ምናምን ብሎ ማንም ሰው እንትን ያለ የጨው የለም። ማንም ሰው የጨው ሰው የለም እና አሁን እሱ ራሱን አገግሞ ሁለትም ቀን አንድም ቀን ለራሱ ሰጥቶ ወደ ራሱ ህይወት መመለስ ነበረበት። ወደ ራሱ ህይወት ተመለሰ። ሲመለስ የራሱን ፕሮግራም አሁን የጾም መያዣ ቀን አይታችሁ ከሆነ ፋይናል ቀን የሆነ ቪዲዮ ሰርቷል። ሰዎችን ሰበሰበ፣ መጋበዝ ጀመረ። ተመልሻለሁ እንደገና ቲክቶክ ይሄን ያህል ፎሎወር ስለጨመረልኝ ብሎ ሁለት ነገሮችን አገናኝቶ ጾም መያዣና የራሱን ልጆቹን ሰብስቦ ብዙ አንዳንድ ፕሮግራምን ሲሰራ በጣም በቲክቶክ እሱ ላይ ፕሮግራም የሰራችሁ የሰራችሁ ሰዎች አላችሁ። ሲተች የነበረበት መንገድ ስፔሻሊ ጂጂ ኪያ የምትባለው ያቺ አሜሪካ ያለችው እሷን ጨምሮ በጣም ብዙ ሰው በቃ ኢቭን ራሱ ወደ ዘር ነገር ጠምዝዘውበት ብዙ ነገር ሲያደርጉ ነበር። እነዚህ ልጆች ነገ ሊገናኙ ይችላሉ። ነገር ግን እሷ ሁለት ቀን ቪዲዮ ከጆን ጋር ስትሰራ ስትመላለስ አንድ ቀን እንደው እሱ እንደዚህ ሆኖ ነው እንደው ምን ሁኔታ ላይ ነው ይሄ ልጅ እንዴት እየሆነ ነው ምናምን ብሎ ጥቂት እንደዚህ የጠየቁ የሉም ማለት በጣም ብዙ ሰዎች ጠይቋል። በቃ መጥፋቱ ያሳሰባቸው ሁኔታው ምን ይሰማው ይሆን ያሉ ሰዎች አሉ። በተቃራኒ ቪዲዮ መሸቀያ ያረጋችሁት ሰዎች ያረጉ ሰዎች አሉ። እና የሱ ህመም ለምን አልተሰማችሁም? በላዩ ላይ እንደዛ ሲደረግ በላዩ ላይ እንደዛ ስታደርግ እሱ በቃ የሱ ህመም ነው። እኛ በሰዓቱ ቁጭ ብለን እንትን ማለት ያለብን መረዳት ያለብን ምን ያህል ተጎድቶ ይሆን በውስጡ ያን ያህል ዝም ሲል እነሱ ቪዲዮ ሲሰሩ በቃ ላይቭ ላይ የገቡ ብዙ ነገር እንትን ሲሉ ሲመላለሱ እሱ ዝም ነው ያለው። ጥፍት ነው ያለው። ያ እሱ ዛሬ እሱ በቃ ነፍስ ዘርቶ አፈርልሶ ቪዲዮ ሲሰራ ይሄ እናቱ እንደዚህ ሆነች ምን አባቱ በቃ ከዚህ መጥቶ ምናምን ነገር እየተባለ በጣም ብዙ ነገር እየተባለ ነበር ይሄ ልጅ ማለት ነው። በጣም የሚደግፉት ልጆች አሉ፣ በቃ እንዲያንሰራራ የሚፈልጉት። ግን በዚህ ልክ ደግሞ ልጁ ያን ያለበትን ሁኔታ ያልተረዱ ሰዎች ዛሬ በሷ ጎን ሆነው እንደው በቃ እንዲህ አድርጓት በቃ እሷን ቪዲዮ እየሰራባት ብላችሁ ፕሮግራም የምትሰሩ ሰዎች አላችሁ። በጣም ከሰዋዊነት ነገር የወጣ ነገር ማለት አንድ ሰው የሆነ ነገር ሲያደርግ በምክንያት ነው እና ዛሬ ጃኒን እንደዛ ያ ሁሉ ነገር አድርጋበት ከጀርባው ሳሎን እያስተኛች ጓዳ ቪዲዮ ስትሰራበት እና ስልክ ስታወራ የቆየች ልጅ በጣም ያው ማህበራዊ እንደዛም ይወዳት ልጅ ማህበራዊ እንትን ላይ ወጣ በጣም ሪል በሆነ ነገር ስታስቀየመው ነበር። በጣም የሚያስከፋ ነገር አንገት የሚያስደፋ ነገር አርጋበታለች ጃኒ ማለት። ነገር ግን ይሄ ነገር ሲደረግበት አንድ ሰው በቃ እንዴ እንኳንም አላመጣትም እዚህ ፕሮግራም ላይ እኔ አዛ ቦታ ላይ ድራሿን አለማየቴ ደስ ብሎኛል። በዛ ፕሮግራም ማለት ነው በጣም ነው ደስ ያለኝ ድራሿን አለማየቴ ማለት። ነገ ሊገናኙ ይችላሉ፣ መብቷ ነው። ነገር ግን እሱ አሁን ያለበትን ሁኔታ ቁስሉን ይሄን ፕሮግራም እየሰራ እኮ ደስተኛ እኮ አይደለም ልጁ። ግን ስራውን ደግሞ መስራት አለበት፣ ልጆቹን መሰብሰብ አለበት፣ ፕሮግራሙን መስራት አለበት። ምክንያቱም እንጀራው ነው፣ ስራው ነው። ይሄ ልጅ መስራት አለበት። እንዲህ ሆኖ
እሷ ለምን አልመጣችም አንተ ከሃዲ ምናምን ምናምን ያለ ሲወረድበት ነበር። እና ያ በዛ ልክ እሱን መተቸት በዛ ልክ እሱ ጆንን ማናየ እሱስ መስራት ነበረበት ይሄን ቪዲዮ እንዲህ ምናምን ነገር አድርጎ በቃ ጆን በቃ እንዲህ ነው መደገፍ መብታችሁ ነው። ጆንን መደገፍ መብት ነው። ጆን ዳንኤልን መደገፍ መብት ነው። ነገር ግን በዚህ ልክ ደግሞ አዶናይን ለማጥፋት ስፔሻሊ ጂጂክያ የምትባለው ቆርጣ ተነስታለች ቲክቶክ ላይ በቃ ከዮኒ ማኛ ጋር በጣም ብዙ ክርክር እያደረገች አያለው። ነገር ግን አሁን እዚህ ጋር እኔ ይህንን ነገር የአዶናይንም ላነሳ የፈለኩበት መንገድ እዚህ ጋር አሁን ሄሉ ላይ በደፈና የሚዘመተው ነገር አለ። በደፈና የሚዘምት ሰው ማለት ነው። ግን አንዳንድ ሰው ውስጡ የተጎዳን ሰው በቃ ምን አሳልፎ ነበር ችግር በደረሰበት ሰዓት ቤቱን ዘግቶ ምን አይነት ስሜቶችን አሳልፏል፣ ምን አይነት እንትኖች ሁኔታዎች ላይ ነው የሚገኘው ብለን የምናጤን ሰዎች የለን። ጥቂቶቹ ናቸው የሚያሳስቧቸው፣ ጥቂት ሰው ማለት ነው እንጂ በጀማ ይነሳና አንድ ሰው በቃ እንዴ እሷስ እንደዛ ስታደርግ እንዴት አደርግበታለች ብላችሁ እንትን ማለት አለባችሁ። እኔ እዚህ ጋር ወንድ ሲጎዳ ወንዱ የተጎዳበትን መንገድ አንስተን ማውራት አለብን፣ በትክክል መደገፍ አለብን። ሴትም በዛው ልክ ስትጎዳ እሷ እንደዚህ አይነት የተጎዳችበት መንገድ ይሄ ነው ብለን ባላንስ አድርገን ማየት አለብን። አሁን ጂጂክያ ከዚህ ነገሩ እሷ ወደምትፈልግበት ደረጃ እንዲደርስ እንትን አላለችም፣ ገብቶ አላረካትም። ከዛ ወደ ምን ቀየረችው? ወደ ዘር ቺኬትም ቤተሰቦቹ ቺኬትም የመጣች የእንትን ዘር ምናምን ነገር እያሉ ነው እና እነሱን ደግሞ ይሄ በቃ አዲስ አበባ መጥቶ ምናምን ነገር ያለች ነገሩን ወደ ሌላ አቅጣጫ ደግሞ ቀይረዋለች አሁን እሷ ማለት ነው። ግን ልጁ እንዲህ በዚህ የሚታማ በዘረኝነትም ሙድ የሚታማም ልጅ አይደለም። ጆን ዳንኤል ምን ጥሩ ሰርቶ ነው? ኦሬዲ ጂጂክያ በዚህ መንገድ ጆን ዳንኤልን የምታጠለሽበት መንገድ አንደኛ ልጅቷ የሷ ልጅ እንትን ባሏን ከባሏ ጋር ከተፋታች በኋላ ማህበራዊ ሚዲያ ላይ ጌም እንዲያጫውታትና በጣም ቫይራል እንድትወጣ እንዲረዳት ሰፖርት ስላደረገላት ነው። ሌላ ግን እንደዚሁ በቃ በእንትን እንጂ ለጆን ዳንኤል አገዛሽ አዶናይን እንትን ብለሻል። ልጅሽን ስለረዳልሽ ነው። አንቺ የመጀመሪያው ልጅሽን ረድቶ ወደ ቲክቶክ ዓለም ከባልሽ ከተፋታሽ በኋላ ከብዙ ሰዎች እንድትገናኝ ስላደረገልሽ ነው። ግን በዛ ልክ ደግሞ አዶናይ ላይ መዝመት አይጠበቅብሽም። እነሱ ነገ የራሳቸውን ችግር የሚፈቱበት መንገድ ይኖራል። በዚህ መንገድ ደግሞ አንቺ ወጥተሽ በጣም የልጁን ስም ማጥፋት ነገሩን በኦሮሞዎችና በትግሬ መካከል የተፈጠረ ነገር አስመሰለሽ ነገሩን ቀይረሽዋል አሁን ላይ ማለት ነው ጂጂ። እና ያ ደግሞ አዶናይ አንድ ኢትዮጵያን የሚወክል እንጂ ትግሬን የሚወክል ልጅ አይደለም። ትግራይ ክልልን የሚወክል አይደለም። ጃኒን ደግሞ እንደ አንድ የኦሮሚያ ክልል ህዝብ ውክልና ሰጥተሻት በዛ ልክ ነገሩን ወደ ሌላ ነገር ለመቀየር የምትሞክሩ ሰዎች አሉ። ወደ ዘር ህዝብ ጃኒም አዶናይ ዘርን ወክሎ የመጡ ሰዎች አይደሉም። ስለዚህ በዚህ ልክ ነገሮችን ወደ አላስፈላጊ ነገር የሚያምሩ ሰዎች አሉ እና እዚህ ጋር በሄሉ መንገድ ያነሳሁትና በአዶናይ መንገድ እንደዚህ ነገሮችን አንስቼ አገናኝቼ ለማውራት የፈለኩት ሰውን ለመረዳት ግዴታ ኤክስተርናል ነገሮች ላይ በሚያደርገው ነገር አይደለም እና አንድ ሰው ሲጎዳ ከውጭ ቁስል የውስጥ ቁስል ይበልጣል እና የውስጥ ላይ ያሳለፉትን ችግሮች መረዳት አለብን ሰውን እንጂ እንዲህ በደፈናው ማህበራዊ ገና ለገና በቃ እንደዚህ ቪዲዮ ቀርጸን መፖሰት እንችላለንና አላስፈላጊ የሆኑ ቃላቶችን እየተጠቀመን አላስፈላጊ የሆኑ ብይን ፍርድ እግዚአብሔር ባይኖር እኮ የኛ ህዝብ ብዙ ሰውን እኮ በፍርድ ገሏል። እንደዚህ በቪዲዮ እየወጣ ብዙ ሰውን ጨፍጭፏል። እና ነገሮችን አሁን በሰለጠነ ዘመን ነገርን ከዘር ጋር እያገናኛችሁ ነገር ግን ሰዎችን ከሆነ ነገር ጋር እንደዚህ እያታከክን ያልሆነ ስም የምንሰጥ ሰዎች እንደው ብናድብ ጥሩ ነው ብዬ አስባለሁ። እና ኦሬዲ ሄሉም ነገ ተነጎዳ ከእንትና ጋር ከናቲ ጋር ተገናኝታ ብዙ ነገሮችን ፈታ ትመጣለች የሚል ህሳቤ ነው ያለኝ። ነገሮችን በፊት ወደ ነበሩት ሲቹዌሽን መልሰው አንድ ይሆናሉ ብዬ አስባለሁ። አዶናይም እዚህ ጋር ብዙ ነገሮችን የምንጠብቅበት ልጅ ነው። ሁለቱም ልጆች ችግራቸውን ይፈታሉ አይፈቱም፣ በዚህ ይቀጥላሉ አይቀጥሉም የሚለውን እንደዚሁ ሁላችንም የምናየው ነገር ነው የሚሆነው።
የተቻላችሁ እንደዚህ በየሰው ሚዲያ ላይ ገብታችሁ ጥሩ ኮሜንት ሰው የተጎዳን ሰው እንዲድን እና እንዲያገግም የተሻለ ሐሳብ ይዞ እንዲመጣና ራሱን በተለየ አቋም ይዞ እንዲመጣ የምታደርጉ ጥሩ ኮሜንት የምትጽፉ ሰዎች እግዚአብሔር እድሜ ይስጣችሁ እንላለን። ክፉ ኮሜንት እና ደግሞ የሆነ አላስፈላጊ ይሄ በቃ ራስን ካለመቆጣጠር ከአፋችሁ መጥፎ ቃሎች የሚወጡ ሰዎች ፈጣሪ ልቦና ይስጣችሁ እላለሁ። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮና ሐሳብ ይሄንን ይመስላል። በዚህ በሰራሁት ቪዲዮ ላይ ሐሳብ መስጠት የምትፈልጉ ሰዎች ከታች ኮሜንት ላይ ጻፉልኝ። ለቤቱ አዲስ የሆናችሁ ወይም ደግሞ ለዚህ ቻናል አዲስ የሆናችሁ ፋሚሊዎች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው።